ሰላም እንደምን ቆያችሁኝ ውድ የምሳሌ ቤተሰቦች ዛሬም በአዲስ ስራ ተገናኝተናል ለዛሬ ደግሞ የመረጥኩላችሁ ህይወት ምሻውን ነው ህይወት ምሻው እንግዲህ በተለያዩ አጫጭር ስራዎቿ የምናውቃት ድንቅ የሴት ደራሲያችን ነች ከተወዳጆቹ መጽሐፎቿ መሃል እኔ ለእናንተ ዛሬ የመረጥኩላችሁ ባርቾን ነው ባርቾ 2007 ዓ.ም ላይ ነው ታትሞ ለገበያ የቀረበው በሁለት ክፍል ተከፍሏል አንደኛው ክፍል በርካታ ወጎችን ሁለተኛው ክፍል ደግሞ እንዲሁ የተወሰኑ ልቦለዶችን የያዘ መጽሐፍ ነው በጣም ተወዱታላችሁ ትዝናኑበታላችሁ ትማሩበታላችሁ ብዬም ስላመንኩኝ ነው ያመጣሁላችሁ ስንጀምር ሞደፊክ ድንግልና አዲሱ የሳይንስ ስጦታ በሚለው ወጓ እንጀምርና ከዛን ሌሎችንም ተወዳጅ ስራዎችን እየቀጠልን እንሄዳለን ማለት ነው ወደ ወጉ እና ልቦለዱ ከመግባታችን በፊት ግን እናንተ ሰብስክራይብ ያደረጋችሁ ነው ወይ አዎ ሰብስክራይብ ያደረጋችሁ አይደለም ሰብስክራይብ አድርጉ ላይክ በማድረግም ትረካውን ጀምሩ ሐሳብ አስተያየታችሁን ማበረታቻችሁን የፍቅር ቃላቶቻችሁንም ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ ያለኔ በጣም ጉልበትና ብርታት ስለሚሆነኝ እንግዲህ ለተወሰነ ጊዜ እዛኛው ትልቁ ቤታችን በስፋት አንገናኝም በትረካው በዚህኛው ስለሆነ የምንገናኘው ይሄኛውን ሞቅ አድርጉልኝ ባካችሁ የዛሬው መልእክቴ ነው ለወዳጆቻችሁም አጋሯቸው ወደ ሞደፊክ ድንግልና አዲሱ የሳይንስ ስጦታ እንሄዳለን ተከታተሉኝ እስቲ አምጡት የደሙን ሸማ እንዳንታማ እስቲ አምጡት የደሙን ሻሽ እንዳንሸሽ ድሮ ልጆች ሆነን በሰርግ ማግስት የሙሽሪት ቤተሰቦች በኩራት የሚዘፍኑት ዘፈን ነበር በልጃቸው ንጹህ ሆኖ ለወግ ማረግ መብቃት ጎረቤትን ሁሉ ሰማችሁ ልጃችን አኮራችን የሚሉበት ዘፈን በዚያ ዘመን የሴት ልጅ ድንግልና የሷ ብቻ አልነበረም የቤተሰቧ ኩራትም ነው ድንግል ሳትሆን ቀርታ ቤቶቿን ያሸማቀቀች ሙሽራ እንደ ተውሶቃ ለቤተሰቦቿ የምትመለስበት ጊዜም ነበር ዛሬም አለ አሁን ግን በተለይ ከተማውን የጫጉላው ነገር መቼም ተረስቷል ለምስራቹ ጣት ይቆረጣል ተብሎ እስኪዘፈን ድንግልና ብርቅ ሆኗል እነዚህን አሁን በውል የማላስታውሰው የነዋይ ደበበ ዘፈን ላይ ያሉ ስንኞች ሲሰማ አዛውንቱና መሪው አጎቴ ትዝ ይለኛል ዘፈኑ በመጣ ቁጥር የሚመለከተንንም የማይመለከተንንም አንድ ላይ እያንዳንድሽ ይሄ ግጥም ላንቺ ነው በሚል ፊት እያየ ያስፈራራ ነበር አንድ ሰሞን ውሃ እየጠፋ አስቸግሮን ቤት ውስጥ ያለነው ሴቶች በሙሉ ያላቅማችን በትልልቅ ጀሪካን ውሃ ተሸክመን ለመመላለስ ተገደን ነበር አመላልሰን ስንዳከም የሁላችን ታላቅ የሆነችው ያክስቴ ልጅ አራጎቴ በኋላ ይለውበትም ያ ነገር እኮ በከባድ ሸክም ይሄዳል ብለው ሁላችንም ስንስቅ አዎ የትም ስትንዘላዘሉ ትውሉና በኋላ የጀሪካን ውሃ ነው እንዲህ ያረገ ይበሉ ብሎ እየተበሳጨ ወደ ቤት ሲገባ አስታውሳለሁ አጎቴ ድንግልና እንደዋዛ በመጥፋቱ ከሚቆጩ ወግ አጥባቂዎች ውስጥ ነበር በአንድ ሰሞን እንዳነበብኩት ከሆነ ግን በከባድ ሸክም ይሆን በመደበኛ ሁኔታ ከድንግልናቸው የተለያዩ ሴቶችን ሳይንስ ዳግም ልጃገረድ የመሆን እድልን ሰጥቷቸዋል ነገሩ ቀዶ ሕክምና ነው ድንግልናን የሚመልስ ቀዶ ሕክምና እንደሚወራው በዓለም ዙሪያ ያሉ ሴቶች በልልታ ተቀብለውታል ሳይንስ መድኃኒቴ መለሰልኝ ልጃገረድነቴን እያሉ 30 ደቂቃ በማይፈጅ ቀዶ ሕክምና በግዴታም በስህተትም በውዴታም ድንግልናቸውን ያጡ የሰጡ ሴቶች ታሪካቸውን እንዳዲስ የሚጽፉበት መልካም እድል ሆኗል $2500 ከፍለው እድሳት ከሚያገኙ ሴቶች አብዛኞቹ ከወግ አጥባቂ ማህበረሰብ የመጡና ድንግል ሳይሆኑ መሰረቅ ውርደት የሆነባቸው ናቸው እንግዲህ ለነዚህ ሴቶች ጉዳዩ ሳይንስን ተጠቅሞ ባህልን የማክበር ነገር ነው የቤተሰብን ክብር የመጠበቅ አንዳንዶቹ ደግሞ 10ኛ ወይ 20ኛ የጋብቻ በዓላቸውን ሲያከብሩ ለባለቤታቸው የሚሰጡት ትልቅ ስጦታ ያደረጉትም ነው ለምሳሌ አንዱ አሜሪካዊት አስቡት ከተጋባን 20 ዓመታችን ነው ከዚህ በፊት ያልሰጠሁት ነገር የለም ሽቶ ሰጠሁት ውድ ሰዓት ሰጠሁት የቪዲዮ ጌም ሰጠሁት አይፎን ከ1 እስከ 5 ሰጠሁት በየደረጃው ያሉ አይፓዶች ሰጠሁት ብዙ ነገሮች ሰጠሁት ከዚህ በፊት ያልሰጠሁትን ምን ልሰጠው እችላለሁ ብዬ ሳስብ ስለዚህ ነገር ሰማውና ተሰራው ሲያገኘኝ ድንግል አልነበርኩም እውነቴን ነው የምላችሁ ባሌ እንደዛ ተደስቶ ማያውቅ ብላለች ያለለስ ደግሞ ድሮ ኦሪጂናል የሆን በደንቡ መሰረት ወስዶ ሞደፊኩን በስጦታ መልስ በማግኘቱ 2 ጊዜ የአንድን ሴት ብር አምባር ይሰብራል ማለት ነው ስንቷ እንዲያሮበታል ያደለ 2 ይሰብራል መቼም ጊዜው የተሰሰር ነውና ይህ ነገር ዞሮ እኛ ጋር ከገባ አለመግባቱን አላጣራሁም
ወንዶቻችን ድንግል ነሽ የሚለውን ጥያቄያቸውን ማብራራት ይጠበቅባቸዋል ማለት ነው። ልክ እንደዚህ እሱ ድንግል ነሽ፣ እሷ አዎ፣ እሱ ኦሪጂናል ነው ወይስ ሞደፊክ? መቼም ህይወትምሻው የምትገርም ነች። እንግዲህ 2007 ዓ.ም ነው የመጽሐፍ የታተመው። ዘንድሮ ቢሆን የታተመው ይሄማ ከአንዳንድ ሰዎች የተቀዳ ሐሳብ ነው እንላለን። ምክንያቱም በቅርቡ አንዷ እንግዲህ ሞደፊክ አሰርታ ባሏን ሰርፕራይዝ እንዳረገችው በሌላኛው የሶሻል ሚዲያ ፕላትፎርም ላይ ስትናገር ስለሰማናት ማለት ነው። ለማንኛውም ዘና እንዳላችሁበት እርግጠኛ ነኝ። እንቀጥላለን። አንድ ሌላ ወግ እልላችሁና ወደ ልቦለዶቹ እናመራለን። ዶሮም ቢያማት በሬ ተሳሉላት። አንድ ቀን በአንድ መንግስታዊ ባልሆነ ድርጅት ለሚካሄድ ፕሮጀክት የበጀት ኤክስፐርት ሆኖ የሚሰራ ወዳጄን ሳገኘው ያለ ወትሮው ተደብሮ ነበር። ምን ሆነሃል አልኩት። አንጀት ያሩኑ ባክሽ። አንጀት ማረሩ ፊት ላይ ተጽፏል። ግን ምን ሆነህ ነው? እንግሊዝ ያለው ዋና መስሪያ ቤታችን የሰራው ስራ እርር ድብን አድርጎኛል። ምን አደረጉህ? ባለፈው ኢትዮጵያ የሚገኘው ቢሮ በየወሩ አላስፈላጊ በሆኑ ነገሮች 150 ሺህ ብር እያባከነ ስለሆነ መፍትሄ ማበጀት ፈልገናል ብለው ኢሜይል ጻፉልኝ። እሺ የሚሉትን ለመስማት ሰፍ ብዬ ስጠብቅ ከትላንት ወዲያ መፍትሄ ያሉትን ሊነግሩኝ ከለንደን ድረስ ደወሉ። እህስ ምን አሉህ? ባለፈው እንደነገርንህ በወር የሚባክነውን 150 ሺህ ብር ለማዳን የሚያስችል ሲስተም የሚዘረጋ ሰው ከዚህ እንልካለን። ሰውየው በዘርፉ በዓለም የገነነ አማካሪ ነውና በደንብ ይረዳችኋል አሉኝ። እኔም በዛውም ከሰውየው ብዙ ማራለው ብዬ ደስ አለኝና እሺ አልኩ። ደስ ካለ ታዲያ ምን አናደደህ አልኩት ነገሩን ፈታ ለማድረግ። አታሹፊ፣ የምሬን ነው። እሺ ምን አናደደህ? በነጋታው ሰውየው ስራውን ለመስራት የሚከፈለውንና ተያያዥ ወጪዎችን አለ አይደል፣ የአውሮፕላን ትኬት፣ የቤት ኪራይ፣ ጥበቃ፣ ኢንሹራንስ ምናምን በጀት ሰርተው ላኩልኝ። ይህ ሁሉ ሲደማመር የኢትዮጵያው ቢሮ ለሰውየው 185 ሺህ ብር በየወሩ መክፈል ይጠበቅበታል። 150 ሺህ ብር ለማዳን 185 ሺህ ብር ማውጣት እንዴ አልኩ የሳኩ። እኮ አይገርሙሽም ሲለኝ አሰብ አደረኩና ቆይ ግን አማካሪው ለምን ያህል ጊዜ ነው የሚመጣው? ምናልባት በረጅም ጊዜ ሲሰላ ለሱ የሚወጣው ወጪ ከሚያደነው ገንዘብ ያንስ እንደሆነስ አልኩት። የበጀት ኤክስፐርት ሆኜ ይህንን አላስብም ብለሽ ነው? ባለ 185 ሺህ ብር ደሞዙ ሰውዬ የሚመጣው ለ4 ወር አገልግሎት ነው። በወር 150 ሺህ ብር አባከነ የተባለው ፕሮጀክታችን ሊያልቅ የቀረው ግን 6 ወር ብቻ ነው ብሎ መለሰልኝ። ወየኛ ነገር ትንሽ ሽንቁር ለመድፈን ሰፋ አድርጎ መሸንቆር። ያገሬ ሰው ዶሮም ቢያማት በሬ ተሳሉላት ያለው እንዲህ ያለው ነገር ገጥሞት መሆን አለበት። ይቺ እንግዲህ ትንሽ የምትገርም ወግ ነች። ህይወት በጣም ነው የምትችለው። ሰብስክራይብ አደረጋችሁ፣ ላይክስ አድርጋችኋል። በጣም ቆንጆ። ስለዚህ አሁን ወደ መጽሐፍ ሁለተኛው ክፍል ልቦለዶች እንሄዳለን። ቆንጆ ቆንጆ ልቦለዶችን ነው የምተርክላችሁ። አብራችሁን ቆዩ። ፍቅር የያዘን ሰሞን። አቤት የዚያን ሰሞን የሚሰራንን አሳጥቶን ነበር። ፍቅር የያዘን ሰሞን። እኔማ ለእናትና አባቴ ሱቅ መላላክ ትቼ፣ ሽንኩርት መክተፍ ትቼ፣ ወጥ መቀቀል ትቼ፣ እንጀራ መጋገር ትቼ፣ ቤት መጥረግ ትቼ፣ አልጋ ማንጠፍ ትቼ፣ ለእንግዳ ቡና ማፍላት ትቼ፣ ጓደኞቼን ማግኘት ትቼ፣ ትምህርቴን ትቼ፣ ኧረ መኖርን ራሱ ትቼ የሱን ከንፈር እየሳምኩ እርሱ ክንዶች ውስጥ መገኘት ዋነኛ የህይወት ግቤ ሆኖ ነበር። በዚያን ሰዓት ቴሌቪዥን ላይ ቀርቤ ወጣት ሶስና ዋነኛ የህይወት ግብሽና ቅድሽ ምንድነው ተብዬ ብጠየቅ ካሌብን ስስም መዋልና ማዳር ሳልል ቀር ነበር። ሀገሩ በህዳሴ ግድብ አጀንዳ ሲታመስና ሲቆላ ለኔ ብቸኛው ሀገራዊ አጀንዳ የካሌብ አንገትና ከንፈር ነበር። በሶሪያና በኢራቅ የሺህ ሰዎች እልቂት ስንቶችን ሲያሳዝን የኔ ልብ በሐዘን የሚሰበረው ግን በዚህኛው ቅዳሜ የእናትሽ የማርያም ማህበር አለ በሚል አይነት የቤተሰብ ጣጣ ካሌብን ሳላይ መዋሌ ነበር። የምበላውና የምጠጣው ተምሬና ሰርቼ ሀገሬን የምጠቅም ዜጋ ለመሆን ሳይሆን ቆሜ ሄጄ ከካሌብ ጋር ስተሻሽና ስሳሳም ስዋደድና ስፋቀር ለመዋል ነበር። በዚያን ሰሞን በትምህርት ጉዞ ሰበብ ቤቶቼን አታለዬ ከእርሱ ጋር 2 ሌሊት ሳድርና 3 ቀን ስውል ጠዋት አግኝቼው ሲረፋፍድ የተለየሁት እንጂ አብሬው የከረምኩ አይመስለኝም ነበር። እንዲህ ያለ የማይታገስ የሰው ረሃብ፣ የማይቆርጥ የሰው ጥም ይዞኝ አያውቅም ነበር። ልጁ ግራ አውጥቶ በደም ስሬ ሲዘዋወር ይሰማኝ ነበር። እኔ ቁጥጥር የሚበዛብኝ የቤት ልጅና የኮሌጅ ተማሪ ስለነበርኩ
እሱም ከቅዳሜና እሁድ በቀር ትንፋሽ የማይሰጥ ስራ ስለነበረው ቀናችን ቅዳሜ ብቻ ነበረች። ቅዳሜ በእግዚአብሔር የማይሻር ትእዛዝ የተሰጠችን የምትመስለን የመዋደጃ የመማለኪያ ቀናችን ነበረች። ቅዳሜ ከሰዓት የማይቀየር የውሏችን ዝርዝር ይህንን ይመስል ነበር። ሁሌም በጠዋቱ እነሳና ዛሬ ስተዲ ግሩፕ አለ፣ ዛሬ ከሰዓት የውጭ ሌክቸር መጥቶ ያስተምረናል። ያ የማያልፍለት ሰነፍ አስተማሪ እስከ ማታ 2 ሰዓት ሜካፕ ክላስ ጠርቶናል አይነት ምክንያት ፈጥሬ ምን አለ በቅዳሜ ቀን ሁሌ ከቤት የሚጎትተኝ ጣጣ ባይኖር በሚል የውሸት ምሬት ቤቱን እንጠዋለሁ። 6 ሰዓት ተኩል ሊሆን ሲል ፒያሳ ያለችው ትንሽ ቤቱ የሚወደው ልቤ እየነጠረ ደርሳለሁ። እግሬ በጉጉቴ ልክ አልራመድ ብሎኝ እየተደነቃቀፍኩ ታላቅ ተልእኮ እንዳለበት ሰው አካባቢን ጥርቅም አድርጌ ዘግቼ ከቤቱ ደርሳለሁ። በ2 ወር ወይ በ3 ወር አንዴ አንዷ ጓደኛዬን በጠና እንድትታመም አደርግና ዛሬ ሀና ጋር ነው የማድረው፣ ዛሬ ሰሎሜ ስለታመመችና ሰው ስለሌላት እዛ ነኝ አታስቡ ብዬ የወጣው ቀን ያለን ጊዜ በሰዓት ሳይሆን ስንት ተአምር በምንሰራበት ማታ፣ ስንት ታሪክ በምናስመዘግብበት ሌሊትና አብሶ ደግሞ ከምንም ነገር በላይ በሚጣፍጥ ጠዋት ስለሚለካ የልቤ በችኮላ መንጠር ትንሽ ይቀንሳል። ስደርስ መምጣቴ እንዳልተጠበቀ ሁሉ ልክ የዛሬ ሳምንት ከዚያ በፊት ባለው ሳምንትም በዚሁ ሰዓት እንዲሁ እየሰራኝ ያልመጣው ይመስል ተስገብግቦ ይቀበለኛል። ያኔ 4 ስንዝር በ4 ስንዝር የማትሞላ ቤቱን የስቴዲየም ያህል እንጨፍርባታለን። ዓለም ያላወቀው ስፖርት እንሰራለን። በፍቅር ስራ መሃል በማይደላውና በጓጎሉ የጥጥ ብናኞች በተሞላው ፍራሹ ላይ ፍቅር ብቻ ሊፈጥር የሚችለውን ሰላማዊ እንቅልፍ እናሸልባለን። ከዚያ ደግሞ እንነቃና እስክሪቢት የሌለው ግን ደግሞ እኔ ነኝ ያለ የፍቅር ፊልም እንሰራለን። እንደገና ተሳስመን እንደማናውቅ እንሳሳማለን። እንደገና ተዋስበን እንደማናውቅ እንዋሰባለን። እንደገና ተዋደን እንደማናውቅ እንዋደዳለን። በሊያልቅብኝ ነው ልታልቅብኝ ነው ስስት እንተያያለን። መሄጃዬ ሲደርስ ልክ ሊመሽ ሲል እነዚያ ከፊቱ ተነጥለው ባያቸው እንኳን የእርሱ መሆናቸውን የምወራረድባቸው አይኖቹ ይበልጥ ያምሩኛል። ስንደባለልበት የዋልኩት ደረቱ እንደ ምቹ ፍራሽ ሰፍቶ ይታየኛል። ዘወትር በጣቶች የምፈትለው ጸጉሩ ይለሰልሰኛል። ከንፈሩ ሳይንቀሳቀስ አፍ አውጥቶ ይጠራኛል። እንደ አዲስ ያምረኛል፣ እንደገና ያስጎመጀኛል። እሱም ቃል ሳይናገር እንድቆይ ያባብለኛል። ሁለመናው እንዳልሄድ ይለምነኛል። ከንፈርሽን ትተሽልኝ እንጂ ይለኛል። አልጋው ላይ ተጋድሞ ጡቶቼን መያዣቸው ውስጥ ስከት እያየ ቢደርቅብህስ? በሳቅና በወሬ መሃል በተያዘ ድምፅ ፓንቴን እያጠለቅኩ ጠይቀዋለሁ። ከንፈሬ ላይ ስለሚያድሩ አይደርቁ ደረቅ እለዋለሁ። ስመጣ እንደ ዋዛ የጣልኩትን ካኒተራዬን አድራሻ ባይኖቼ እየፈለግኩ የምሬን ባልሆነ ድምፅ ደማቅ ሮዝ ቃሪያ ሱሪዬን ለማጥለቅ እየተዘጋጀሁ። ይህን ጊዜ እኔ ብቻ በማውቀው አስተያየት ያየኛል። ይህን ጊዜ እሱ ብቻ በሚገባው አኳኋን አየዋለሁ። ከዚያ ሁሌም እንደምሆነው ግድግዳም ምንም ሳልደገፍ ሱሪ ላጠልቅ ስል ሚዛኔን ስቼ ስንገዳገድ ዘሎ ይቀልበኝና አልጋው ላይ ይጥለኛል። እኔም ተንገዳግጄ ለመቀለብ ተቀልቤም አልጋ ላይ ለመውደቅ ወድቄም ልብሴን ለማስወለቅ አስወልቄም ለመሰናበቻ ያለመንኮራኮር ወደ ጨረቃ ለመሄድ አውቄ የማደርገው ነው። እሱም ስንገዳገድ ጠብቆ ለመቅለብ ቀልቦም አልጋ ላይ ለመጣል ጥሎም ልብሴን ለማውለቅ አውልቆም ለመሰናበቻ ያለመንኮራኮር ወደ ጨረቃ ለመሄድ አውቆ የሚያደርገው ነው። ቀጥሎ የለበስኩት ሁሉ መልሶ ይወልቃል። የሳምንቱን የመጨረሻ የአልጋ ላይ ዳንኪራችንን ስንጨርስ ሰዓቴን አይና ወይኔ ዛሬ ልታስገድለኝ ነው ብዬ የቅድሙን የመልበስ ስርዓት ደግማለሁ። ሁሌ እንደሚያደርገው ሁለቱን እግሮቹን ወደ ላይ አስፈንጥሮና ከጭንቅላቱን እጥር ብሎ ይነሳና ታክሲ ሊያስይዘኝ ይወጣል። በስንት ጥበቃ ታክሲ አግኝተን በቃ ተመለስ ልሂድ ስለው ሰፈር ካላደረስኩሽ ይለኝና አብሮኝ ወደ ውስጥ ይገባል። ሁሌም በቃ ተመለስ ልሂድ ልበለው እንጂ ሰፈር ካላደረስኩሽ ብሎ አብሮኝ እንደሚሄድ አውቃለሁ። ግን እንደዛ አለዋለሁ። ታክሲ ውስጥ ገብተን ስናይ ተነጣጥለን እንጂ አብረን ልንቀመጥበት የምንችልበት ቦታ ለመኖሩን ስናውቅ ለመውረድ ስናኮበኮብ ወያለው እንዴ እዛና እዚህ እኮ ቦታ አለ ይለናል። እሱ እንደዋዛ እዛና እዚህ ብሎ ያሳየን ወንበሮች ለኛ መቀሌና አርባ ምንጭ ሆነው እንደሚታዩን የት አባቱ ያውቃል። አይ አብረን ካልተቀመጥን አንሄድም እለዋለሁ። እሱም አይ ተለያይተንማ አንሄድም ይለዋል። ይህን ጊዜ ወያለው አዲስ ፍቅር ያመናቅር በሚል አይን ያይንና
ፍሬ እንደዚህ ጋር ተቀይራቸው አብረው ናቸው ብሎ አንዱን ብቸኛ አስነስቶ አብሮ ያስቀምጠናል። በዚያን ሰሞን እኛ አብረን ያለንበት ቦታ ሁሉ ከውጭ በሚያሳይ ግንብ የታጠረ ስለሚመስለን ባይታጠርም ግድ ስለማይሰጠን የኋላ ወንበር አብሶ በመግቢያው በኩል ባለው ተቃራኒ ወንበሮች ላይ ከተቀመጥን ልብስ ማውለቁ ሲቀር እንደ ተላላሰን ሰፈሬ እንደርሳለን። ልክ ተለይቼው ቤት እንደገባው ሁሉ ነገር ያስጠላኛል። አባቴም እናቴም ወንድሞቼም እህቶቼም ከቤት ውስጥ ወንበርና ጠረጴዛ ተለይተው አይታዩኝም። ከነርሱ ጋር መሆኔ ከእርሱ ጋር እንዳሉን ስላደረገኝ ሳያቸው ደሜ ይፈላል። ምን ይዘጋሻል ለምን አትበይም? ይሄ ውጭ መብላት ለመደብሽ አይነት ዝባዝንኬ ላለመጋበዝ የወጉን ያህል ቀበጣጥሬና የሚበላ ለካክፌ የፍቅሬን የደህና ደሪ ስልክ ጥሪ በነጻነት ለማጣጣም ወደ መኝታ ቤቴ ይሮጣለሁ። ይደውላል። የኔ ቆንጆ በሰላም ገባሽ? ምን የኔ ማር ምን ሆንሽብኝ? ባክ ደበረኝ። እኔም ናፈከኝ። እኔም እራት በላህ? ባክሽ አስጠላኝ። በእናትህ ብላ። እሺ ሞክራለሁ። አለሽልኝ? አለሁ። እንዲህ በስልክ ስንፋዘዝ እንቆይና ደህና ደሪ የኔ ቆንጆ እወድሻለሁ ሲለኝ እኔም እወድሃለሁ እላለሁ። ቻው ልንባባል መሆኑን አውቄ ክፍት እያለኝ ሲከፋኝ ያውቃል። ከፍቶኝ እንድተኛ ስለማይፈልግ ልክ ሲከፋኝ ይቀልዳል። ስሚ ይለኛል። ወይ ኔክስት ዊክ ስትመጪ ከንፈርሽን ቻፕስቲክ እንዳትቀቢ። እና ምን ልቀባ? ሊፕስቲክ? እና ምን ሙጫ? ክትክት ብዬ ስስቅ እናቴ በሩን ሳታንኳኳ ብርግድ አድርጋ ከፍታ በዚህ ሰዓት ከማን ጋር ነው ደሞ? ምንድነው? ሳቅ ነው ለቅሶ ስትለኝ ቶሎ ተቀብዬ አረ ሳቅ አይደለም ከሰሎሜ ጋር ነው። በእናትሽ ናዝሬት ያሉት አጎቷ እኮ ሞቱ፣ ያሳደጓት። ነገ ሁላችንም እንሄዳለን። እንግዲህ ስለማደር እንዳታስቡ። እንግዲህ ይቺ ሰበብ ወዴት እንደሆነች ግልጽ ነው። ፍቅር ያዘን ሰሞን ይሄንን ይመስል ነበር። እናንተ ፍቅር ያዛችሁ ሰሞን ምን አድርጋችኋል? እስቲ ኮሜንት ላይ ጻፍ አድርጉና እንዝናና። የሚቀጥለውን ታሪክ እናዳምጥ። አብራችሁን ቆዩ። የተስፋ ክር። የማይቀርበትና አጣዳፊ ስራ እንዳለበት ሰው በጠዋት ተነስታ ከቤት ወጣች። ፀሐይ ስትወጣ፣ ወፎች ሲዘፍኑ፣ አዲስ አበባ ከእንቅልፏ ስትነቃ ለመጨረሻ ጊዜ የምታይበት ቀን መሆኑን አስባ አልተከፋችም። ፀሐይ ምን አባቷ መሰረት የለችም ብላ ነገ እምቢ አሻፈረኝ አልወጣም አትል። አለመውጣት ቀርቶ 1 ሰዓት እንኳን አትዘገይም። ወፎችም እንዲህ የሚያባባ ዘፈን ሲዘፍኑ አይመስሉም እንጂ ገና በማለዳ ከዚህ ዓለም መሰረዟን ሲሰሙ በነጋታው ዘፈናቸውን በሙሾ አይተኩም። አዲስ አበባም ገደል ትግባ፣ መሰረት ከሞተች አበባ ይረግፏልና አዲስ አበባ አትበሉኝ አትል። ሐዘን ያጠወልጋት። ለነገሩ ሕይወቷን ሙሉ አዲስ አበባ ሾህ እንጂ አበባ ሆናላት አታውቅም። ሕይወት አጭር ናት፣ ደስተኛ ሁኚ ይላት ነበር የመጀመሪያውም የመጨረሻውም ቦይፍሬንዷ። እሱ ምን አለበት ገንዘብ አይቸግረው፣ ደስታ አይቸግረው፣ ደስታ ተርፎት ደስተኛ ሁኑ እያለ ለከፋውን ሊያከፋፍል ነበር። እንደርሱ ለተደሰተ ሕይወት አጭር ናት። እንደርሷ ከኑሮ ለተቋረፈ፣ እንደርሷ ከጊዜ ረጅምና የማይበርድ ጠብ ውስጥ ለገባ፣ እንደርሷ ኑሮ የጉልበት ሥራ ብቻ ለሆነበት፣ እንደርሷ ሕይወት ረጅም ቅዠት ለሆነባት ሕይወት ረጅም ናት፣ ኑሮ ዘልዛላ ነው። ቦይፍሬንዷን ሰምታ ደስተኛ ሆና ሕይወት አጭር ናት ከሚሉት ለመመደብ ብዙ ወጣች፣ ብዙ ወረደች፣ ብዙ ተራመደች፣ ብዙ ሮጠች። ደስታ ስትደርስበት ከርሷ እንደሚሸሽ ሁሉ የማትነካው የማትደርስበት ህልም ሲሆንባት እንደ ነገሩ እንደ ዋዛ በእርሳስ የተጻፈውን ይህን ቀለም አልባ ሕይወቷን በሞት ላጲስ ልታጠፋው ቆረጠች። ዛሬ ሕይወቷን በጉልበት የምትቋጭበት ቀን ነው። እውነቱን ለመናገር ነገሩን ለሳምንታትና ለወራት ስታብሰለስለው አልቆየችም። እስከ ትላንት ድረስ እንደ ነገሩ እንደሚሆን አድርጌ እኖራለሁ ብላ ወደር በሌለው የግዴለሽነት መንፈስ መኖርን ተለማምደው ነበር። ወደር በሌለው የግዴለሽነት መንፈስ ስትኖር ሲርባት ያገኘችውን ከመብላት፣ ለመብላት ስትል ያገኘችውን ስራ ከመስራት፣ እንቅልፏ ሲጨቀጭቃት ከመተኛት ያለፈ ታላቅ የህይወት ግብ አልነበራትም። መብላት፣ መስራት፣ መተኛት የቀን ተቀን አዞሪቷ ይሄ ነበር። ትናንትና ግን በድንገት አዞሪቷን የረበሸ ነገር ተከሰተ። ለሳምንታት ራሷን ሲያማት ገርፋት የማይታክተው የኑሮ ጅራፍ ያመጣው ህመም ውጤት መስሏት ችላ ብላው ነበር።
ለሳምንታት ወደ ላይ ሲላት የሚያቅራት ኑሯ ባፏ ለመውጣት እየተናነቃት መስሏት ከቁም ነገር ሳትጽፈው ሰንብታ ነበር። ለሳምንታት በተለየ ሁኔታ አሁንም ሲርባት የምበላው ሳጣ ይሉት ተረት በዚህ ከካም ምክንያት ልጅ እንኳን ሳይኖራት ደርሶባት መስሏት በለመደችው ግዴለሽነትና ውሃ በመጠጣት ታባረረው ነበር። ያቺ የማትወዳት የወር እንግዳዋ ለ2 ወራት ሳትጠይቃት መክረሟ የተከሰተላት ግን ዘግይቶ ነበር። ሲከሰትላት ላብ የማያውቃት ክፉኛ ላባት፣ ትንፋሽ አነሳት። ለምባ እንግዳ ያልሆኑ አይኖቿ በታማኝነት አዲስ እንባ ዘረገፉ። እኔ በግዴለሽነት መኖር እችላለሁ፣ ልጄ ግን አይችልም ብላ ወሰነች። ያቺ የችግር ዘመዷና ደባሏ ጤና ጣቢያ ሄጂና አረጋግጫለቻት። ሄደች። ቀድማ ብታውቀውም ልጅ እየሰራች እንደሆነ ሐኪሙ ነገራት። እንደገና ላባት፣ ትንፋሽ አነሳት። ለእንባ እንግዳ ያልሆኑ አይኖቿ የዘረገፉት ትኩስና ብዙ እንባዎች ወደ ማዲያታም ጉንጮቿ፣ አጭር አገጯ፣ ከዚያም ደግሞ ዘለው ወደ ጭኖቿ ተከሰከሱ። አትፈልጊውም? ሐኪሙ ጠየቃት። አትፈልጊውም ብሎ ጥያቄ ምንድን ነው? ልጅ እንዴት እንደሚገዛ ዕቃ አትፈልጊውም ይባላል? ልጅ እንዴት አይፈለግም? አለች በሐሳቧ። እፈልገዋለሁ። እንባዋም አልቆመም። ደስ ብሎሽ ነው የምታለቅሹ ታዲያ? በደስታ ይለቀሳል እንዴ? ለለቅሶ የሚያደርስ ደስታ ምን አይነት ነው? አታውቀውም። አልችልም፣ እኔ ልጅ ማሳደግ አልችልም። ንፍጧን በሹራቧ እጀታ ጫፍ እየጠረገች ተናገረች። አሁን እፈልገዋለሁ አላልሽኝም እንዴ? እፈልገዋለሁ ግን አልችልም። ሐኪሙ ባልገባኝም አያት። ሰው እንዴት ሐኪምን ያህል ነገር ሆኖ መፈለግን ከመቻል ያምታታል ብላ አሰበች። ምናልባትም ሕይወት ያጠረችባቸው ለደስተኛ ሰዎች ይሆናል። አባቱ አብሮሽ ነው? አባቱ ውጭ ሀገር ነው፣ አይመለስም። ብታገኙ አይረዳሽም? ሐኪሙ የሆነ ነገር እየሞነጫጨረ ጠየቃት። እንደርሷ ያለ ወደር በሌለው ግዴለሽነት የሚኖር ሰው ውጪ የሄደ የቀድሞ ቦይፍሬንድ ፍለጋ አይዞርም። ልክ አይመጣም። ብድግ አለችና አልችልም አልኩ ዶክተር። እሺ እንደዛ ከሆነ እንግዲህ አማራጮች አሉ። ብዙ ብሎ ብዙ ዞሮ አንድ ቦታ ደረሰ። ልጅሽን ግዳዬ ዋላት አሰበች። ለኑሮ ጉጉት የላትም። በራሷ ላይ ሞት ማወጅን እስከ ዛሬ አስበው ባታውቅም በሰበብ የመጣ ሞት ላይ የከረረ ቅራኔ የላትም። ከጤና ጣቢያው ከወጣች በኋላ በየደቂቃው ውስጧ በማደግ ላይ ያለ ልጇን ከመግደል ራሷን መግደሉ በአንጻራዊ ሁኔታ ኃጢአቱ ዝቅ ያለ መሰላት። ራሷን ትገላለች፣ እሷ ትሞታለች። እሷ በመሞቷ ልጇ ይሞታል። እሷ ራሷን ገደለች እንጂ ልጇን አልገደለችም። የልጇ ሞት የእሷ ሞት አሳዛኝ ውጤት እንጂ ግድያ አይሆንም። ወሰነች። ልጆና ስትሰማ እገሌ እኮ በ10 ሳንቲም ገመድ ተንጠልጥሎ ሞተ ይባል ነበር። ዛሬ ግን እንደሌላው ነገር ራስን ማጥፋትም ተወዷል። ከዛሬ ጋር ያለውን የጊዜ ልዩነት አስልታ መቼም ቢጨምር ከ5 ብር አይበልጥም አለችና ከፍራሿ ስር ያስቀመጠችውን ከታጣፊ አልጋዋ ውጪ በስሟ ያለ ብቸኛ ገንዘቧን አወጣች። 10 ብሯን በግራ እጇ አፍናና ጨምድዳ ይዛ ወጣች። ገመዱን ገዝቼ የሚተርፈኝን 5 ብር አምላክ ይቅር እንዲለኝ ለሚካኤል እሰጠዋለሁ ብላ አሰበች። በ5 ብር ገመድ የተሰራ ኃጢአትን የ5 ብር ስጦታ ይፈተዋል ብላ አብዲ ሱቅ ደርሳ ብታይ ማንም አልነበረም። በመስኮቱ አንገቷን ገባ አድርጋ አብዲ ብላ ተጣራች። አብዲ ሳይሆን አንድ አይታ የማታውቅ ትንሽ ልጅ ብቅ አለ። ቅር አላት። አብዲ የለም እንዴ? የለም። ልጁ ፈጠን ብሎ መለሰ። ቢኖር ደስ ይላት ነበር። ከመሰናበቷ በፊት ሁሌም እንደሙሉ ሰው በሙሉ አይኑ የሚያያትን፣ ሲቸግራት የሚያበድራትን፣ ሲከፋት የሚያስቃትን ፍልቅልቁን አብዲ ብታገኘው ደስ ይላት ነበር። ገመድ አለ? ከማቅለሽለሽ ስሜት ጋር ግብግብ ገጥማ ጠየቀችው። አውጥቶ ሰጣት። ስንት ነው? 12 ብር። አዲሱ ልጅ ከረሜላ ከገዛው ትንሽ ልጅ ብር እየተቀበለ መለሰ። 12? ወደ ላይ አላት። ትንፋሽ አነሳት። እንባዋን ግን ገታችው። አዎ 12። ልጁ ከረሜላ ሲያወጣ መሬት የበተናቸውን ማስቲካዎች ቦታቸው እየመለሰ መለሰላት። እኔ 10 ብር ነው ያዝኩት፣ 10 ብር ሽጥልኝ። ተለማመጠችው። ዋጋው 12 ብር ነው አልኩሽ እኮ። 10 ብር ስትለው ዋጋው 12 ነው አልኩሽ ሲላት፣ 10 ብር እንካ ስትለው 2 ብር ጨምሪ ሲላት፣ አብዲ ብዙ ዕቃ ተሸክሞ ወደ ሱቁ ደረሰ። ደስ አላት። አብዲ መስዬ ዕቃዎቹን መሬት አስቀምጦ ጨበጣት። ባክ ልጅ ይህን ገመድ አልሸጥልኝ አለ። ምን ነው አንተ? ልጁ ላይ አፍጥጦ ጮኸ። ለመሲ 10 ብር ነው
ብሎ ገመዱን ሰጣትና 10 ብሩን ተቀብሏት ለልጁ ሰጠ። ይህ አብዲ የሚሰራላት የመጀመሪያው ሳይሆን የመጨረሻ ውለታ ነበር። የገታችው እንባዋ ካልወጣው እያለ ሲታገላትና ስትመልሰው በአፍንጫዋ አድርጎ ወደ አፏ እየመጣ ጫው አላት። አብዲን ነገ እንደምታገኘው ሁሉ ወግ በሌለ ሁኔታ ተሰናብታው ወደ ቤቷ ተራመደች። ቤቷ ስትገባ ደባሏ የሰራችውን እህል ቅጠል የማይል ሽሮ እየተናነቃት በልታ ተኝታ እንደማታውቅ ተኝታ አደረች። ጠዋት የካ ሚካኤል ቤተክርስቲያንን ስትሳለም ለምትሰራው ኃጢአት ማሰሪያ የምትሰጠው ገንዘብ ስላልተረፋት ግንቡን ተደግፋ ስቅስቅ ብላ ነባች። በቅቷት ሳይሆን መርፈዷ አሳስቧት ወደ ተራራው የሚወስደውን ቀጭን መንገድ ቀጠሮ እንደረፈደበት ሰው ተጣድፋ ወጣች። ዛፎች የበዙበትና ጭር ያለ ቦታ ስትደርስ ገመዷን አውጥታ ጠንካራና በአጭር ቁመቷ የምትደርስበትን ዛፍ ፍለጋ ጀመረች። አገኘች። የምትቆምበት ትልቅ ድንጋይ ይዛ ወደ ሞት ዛፏ ስትመለስ አብዲን አሰበችው። በአንተ ገመድ ተሰቀለችና ሞተች ሲሉት ምን ይል ይሆን ብላ አሰበች። 2 ብር ቀንሰ በሸጥክላት ገመድ ተንጠልጥላ ላትመለስ ሄደች ብለው ሲወቅሱት ምን ይሰማ ይሆን ብላ አሰበች። ካወቀችው ጀምሮ እስከ መጨረሻው የህይወት ቀኗ ደግነት ያሳያት አብዲ ላይ የጨከነችበት መሰላት። ምን አንቀሽቅሾ ከመርካቶ አመጣኝ፣ ምን አለ ትንሽ ዘግይቼ ቢሆን ኖሮ፣ ምን አለ አይቀንስም አያዋጣም ብዬ በመለስኳት ኖሮ እያለ በነዛ እንባ በማያውቁ አይኖቹ ሳያቋረጥ ሲያለቅስባቸው ሐዘን ሲያጎሳቁለው ጸጸት ሲያንገበግበው ታሰባትና ለቅሶ አላት። ለአብዲ ስትል ዛሬ ባትሞት ተመኘች። አብዲ እንዳያለቅስ፣ አብዲ እንዳያዝን፣ አብዲ እንዳይወቀስ ባትሰቀል ፈለገች። አቅለሸለሻት። ይህን እያብሰለሰለች ገመዷን አንጠለጠለችበት ዛፍ ጋር ስትደርስ አንድ ጠመንጃ የያዘ ሰው ቆሟየች። ደስ ብሏት እንደማያውቅ ሰው ደስ አላት። ህይወት ከዚህ በላይ አልጻፈችልንም። እናንተ ምን ይመስላችኋል? ጠመንጃ የያዘው ሰው ሐሳቧን ያደርግላታል ወይንስ ምን? እኔ በህይወት ብትኖርና ልጇን የምታሳድግበትን ጥሩ እድል ህይወት ብትሰጣት ብዬ እመኛለሁ። ወደ ቀጣዩ እንሄዳለን። ከመሄዳችን በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክም ያላደረጋችሁ ሐሳብ አስተያየት ያላችሁም ሰዎች ላይኩንና ኮሜንት ሴክሽኑን ተጠቀሙበት። አብራችሁኝ ቆዩ። የትራስ የውስጥ ሱሪዎች። ዛሬ ደግሞ ገና ካልጋ ሳልወርድ ጭቅጭቋን ጀመረች። ብርድ ልብሱን ገፈ ራቁቴን አሳደርከኝ፣ ሳሊገለኝ ነው አለችኝ ገና በቅጡ እንኳን ሳልነቃ። ድሮ የምትወደኝ ጊዜ የምወዳት ጊዜ እንደዚህ በጠዋት ሳልነቃ የሚቀድማት ከንፈሬን መሳም ነበር። አሁን ቢሳካላት ቀኑን ነክሳይ ብትጀምረው ደስ የሚላት ይመስለኛል። ሚስቴ ለምን እንደጠላችኝ አላውቅም፣ ግን ጠልታኛለች። ከተጋባን ጊዜ አንስቶ ለኔ ያላትን ፍቅር እየቀነሰች ስትወስድብኝ ይሰማኛል። በየቀኑ ከትላንቱ ያነሰ ትወደኛለች። ጭቅጭቋ ደግሞ በየዕለቱ እየጨመረ አዲስ መልክ እያወጣ የማልቋቋመው ደረጃ ላይ ደርሷል። ምንም ሳናወራ ምንም ሳንባባል ለጭቅጭቅ የሚሆን ጥሬ ዕቃ ከየት ፈልጋ እንደምታመጣ ይገርመኛል። ደስታችንን ለመመለስ የምላት ነገር ሁሉ የአዲስ ጭቅጭቅ መነሻ እንጂ መፍትሄ አልሆነም። ለምሳሌ ትላንትና ማታ ስገባ እስቲ ዛሬ እንኳን የባልና ሚስት ወግ በስንት ጊዜ ይድረሰኝ በሚል ድሮ ሳደርግላት ትወድ እንደነበረው ሽቶ ገዝቼላት ገባሁ። አሁን እንደ በፊቱ ስለማታወራኝ ምን አይነት ሽቶ በገዛ እንደሚያስደስታት ማወቅ ስላልቻልኩ ግራ ተጋብቼ ነበር። ኋላ ላይ ሳስበው የድሮውን መልካም ጊዜ ለማስታወስም እሱ ይሻላል ብዬ ከመጋባታችን በፊት ያኔ ተወደኝ የነበረ ጊዜ ተወደ የነበረውን ሽቶ በእግር በፈረስ አፈላልጌ ገዛውላት። የተወሰደብኝን የሚስቴን ፍቅር በመልካም ትዝታ ጠረን ጠልፌ ቤቴ ለማስገባት ነበር ሐሳቤ። ደስ እያለኝ ሽቶውን በስጦታ መጠቅለያ አሽጌ ቤቴ ገባሁ። የውጭውን በር ከፍቼ እንደገባሁ ከጎረቤቶቻችን ጋር የምንጋራው በረንዳ አጠገብ ካለው ረዥም የልብስ ማስጫ ገመድ ላይ ከጥግ እስከ ጥግ ተደርድረው የተሰጡ መዓት የሴት የውስጥ ሱሪዎች ጋር ተገጣጠምኩ። የባለቤቴን የውስጥ ሱሪ የማየት እድል ከገጠመኝ ወራት ቢቆጠሩም ቆም ብዬ በማስተዋል ስመለከታቸው የሷ ሳይሆኑ የጎረቤታችን ትራስ እንደሆኑ ተረዳው። ቀይ፣ ሰማያዊ፣ ቢጫ፣ ጥቁር፣ ባለ አበባ፣ ባለ ጽሑፍ፣ ምን ሸፍኖ ምን እንደሚያስቀር ግራ የሚያጋባ ከኋላ ገመድ ብቻ የሆነ ከዛ ደግሞ ቁምጣ መሳይ ነገር፣ ዳንቴል፣ ፖሊኤስቴር፣ ጥጥ። ትራስ ብዙ የውስጥ ሱሪዎች አሏት ብዬ ፈገግ አልኩና ከዛ ደግሞ ለመሆኑ ይህን ሁሉ አስጥታ ዛሬ ምን አድርጋ ይሆን ብዬ አሰብኩ።
ወዲያው ላሰብኩት ሐሳብ ራሴን ገሰስኩና የቤታችንን በር ከፍቼ ልገባ ስል ወንዴ መጣህ እንዴ የሚል ድምፅ ሰማሁ። ሚስቴ አይደለችም። ሚስቴ በስሜ ከጠራችኝ ቆየች። ውዬ ስገባ ሰላምታዋ ነው። መጣህ? ስጋውን ገዛህ? ወተቱን ረሳሁት እንዳትለኝ ብቻ። ከኔ መምጣት ያመጣሁት ወይ የረሳሁት ነገር ነበር የሚታያት። የጠራችኝ ትራስ ነበረች። ጠይም ጭኗን ያለ ስስት የሚያሳይ አጭር ቁምጣ አድርጋለች። ቦርጭ የማያውቀው ያ ግብት ያለ ሆዷ እንደተለመደው አልተሸፈነም። ጡቶቿ ጫፋቸው ብቻ ሲቀር ይታያሉ። እነርሱም ብታስነጥስ ይታዩ ነበር። አው ቴሪ እንዴት ዋልሽ አልኩኝ። ሚስቴ ትራስን ሳቆላምጣት አትወድም። ትራስ ደግሞ ሳላቆላምጣት ስቀር ይከፋታል። ቴሪ በለኝ እንጂ ምንድነው እንዳሩቅ ሰው ትለኛለች። አለን ልብስ አጥቤ መነሳቴ ገና አለችኝ። የውስጥ ሱሪዎቿን እንደገና አሰብኳቸው። አው አየውኩ በይ ልግባ ብዬ በሬን ገፋ አድርጌ ገባሁ። ሚስቴ ቡና እያፈላች ነው። ዞር ብዬ ሳይ የ3 ዓመት ልጃችን መሬት ላይ ተቀምጦ ሰሞኑን ገዝቼ ማንበብ የጀመርኩትን ውድ መጽሐፍ ገጾች ቶሎ ቶሎ እየገላለጠ በእስክሪብቶ ይቸከችክበታል። እንዴ ምን ነው መጽሐፌን ተዋትዩም እንዴ ብዬ ሮጬ ሄጄ ነጠቅኩት። ምርር ብሎ አለቀሰ። ገና ከመምጣትህ አርፎ የተቀመጠው ልጅ ታስለቅስብኛለህ? እኔም እኮ እንዳንተ ስሰራ ነው የምውለው፣ ይደክመኛል። እንግዲህ ጭቅጭቁ ተጀመረ። 85 ብር የገዛሁት መጽሐፍ እኮ ነው፣ ወረቀት በቤቱ ጠፋ ከተጀመረ አይቀር ብዬ ቀጠልኩበት። ይህንን ካልኩ በኋላ ለሚቀጥሉት 45 ደቂቃዎች ስለምን እንደሆነ እንኳን ሳይገባኝ ልጃችን ፊት በቃላት ተቧጨቅን። ጉልበቴ ሲደክም አይምሮዬ ሲዝል ተሰማኝ። ለወራት የቤቱ ወግ ይሄ ሆኗል። ከዚያ በኋላ ምኑንም እያነሳች ስትጮህብኝ ባላወቅኩት መንገድ መስማማት አቆምኩ። አያታለሁ። እየጮኸች እንደሆነ ይገባኛል፣ ግን አልሰማትም። አንጎሌ ውስጥ ለጭቅጭቅ ማስቀመጫ የተዘጋጀው ቦታ የሞላ ይመስል የምትለው ሁሉ ወደ ጆሮዬ ሳይገባ አዳልጦት ይወድቅ ጀመር። ተነስቼ መኝታ ቤት ገባውና ጃኬቴን ሳወልቅ በውስጥ ኪሴ ከትቼ የነበረውን ሽቶ አየሁት። ተነስቼ ልሰጣት ብፈልግም በሽቶ እርክፍካፌ ቤቴ ውስጥ የሚንቀለቀለውን የነገር እሳት ለማጥፋትን ብፈልግ አቅም አንሶኝ ጋደም ባልኩበት እንቅልፍ ጣለኝ። እነሆ ዛሬ ጠዋት የማታው አልበቃም ብለዋት በአዲስ ጭቅጭቅ ደህና አደርኮ ያለችኝ። በእኔ በኩል የነበረውን ብርድ ልብስ በሙሉ ከምሬባት ተነሳሁ። ልብሴን በጥድፊያ ለባብሼ የውጭውን በር ስከፍት ትራስን ከፊት ያየኋት። ያላትን ነገር በሙሉ የሚያሳይ ጅንስ ሱሪ ከትንሽዬ ቲሸርት ነገር ጋር ለብሳለች። እንዴት ያስኬዳታል የሚያሰኝ ረጅም ጫማ ላይ ቆማ ለመሄድ ትሞክራለች። አጠገቧ ስደርስ ቄንጠኛ ሞባይሏ ከጇ ምልጦ ወደቀ። ወይኔ ወንዴ አስደንግጠኝ እኮ ነው ብላ ጎንበስ ብላ ስልኳን ስታነሳ ትላንት ተሰጥቶ ያየሁት ከኋላ ገመድ ብቻ የሆነው የውስጥ ሱሪዋ ፍጥጥ አለ። አይኔ መቀመጫዋ ላይ ቀረ። ተከታትለን ወጣን። የትላንቱ ደግሞ ጫን ያለው ነበር አለችኝ ትንሽ እንደሄድን። በየመሃሉ አካሄዷን ሳየው ጫማዋ የሚደፋት እየመሰለኝ ደጋፍ አደርጋታለሁ። ከሚስቴ ጋር ስጨቃጨቅ እንደምትሰማ አውቃለሁ። ሚስቴ እንደጠላችኝ እንደምታውቅ አውቃለሁ። ሚስቴን ከተኛዋት እንደሰነበትኩ እንደምታውቅም አውቃለሁ። ባትነግረኝም በወንዴ መጣዎቿ፣ ወንዴ በሯ ልከፈታለኝ አግዘኞቿ፣ በወንዴ ሞባይል ስታክ አደረገ ስራልኝማዎቿ እንደምታውቅ አውቃለሁ። የኔና የሚስቴ ጭቅጭቅ ሲብስ ለወትሮ ቤቷ ውስጥ የሚሰጡት እነዛ ተአምረኛ የውስጥ ሱሪዎቿ ደጃፌ ላይ እንደ ኤግዚቢሽን ይታዩ ጀመር። አዎ ትራስ ባትነግረኝም እንደምትፈልገኝ አውቃለሁ። በውስጥ ሱሪዎቿ አማካኝነት ተኛኝ እንዳለችኝ አውቃለሁ። አሁንም ሞባይሌን አስደንግጠኝ አስጣልከኝ አለችኝ እንጂ ሆነ ብላ ይህንን ገመዳም ፓንቷን እንዳይላት አይቼም እንደጓጓላት ጓጉቼም እንድተኛ ትፈልጋ ያደረገችው እንደሆነ አውቃለሁ። እናም አንዱ ፔንሲዮን ይዣት ሄጄ ተኛዋት። ሚስቴ የነፈገችኝን ፍቅር ጭኗ ውስጥ ፍለጋ ተኛዋት። ስራ እንደሚሄድ ሰው ትዳር ያለበትን ቤት በጧት እየወጣሁት እኔ ጎረቤቴን ተኛዋት። ጣጣችንን ጨርሰን ዝም ብለን እንደተጋደምን ስልኬ ጮኸ። ሚስቴ ናት። ለትራስ የዝም በይ ምልክት ሰጥቼ አነሳሁት። ወንድዬ ደነገጥኩ። ወንድዬ እኔ ፍቅር ሽቶውን አሁን አይቼው እኮ ነው። ሚስቴ አቆላምጣ ጠራችኝ። ጨቀጨቀችኝ ብዬ ሌላ ሴት ዘንድ በሄድኩበት ዕለት በስንት ወሯ ሚስቴ አቆላምጣ ጠራችኝ።
በእናትህ ቶሎና የምሰጥህን አታውቅም። ስልኩን ጨርሼ ስዘጋ ወደ ላይ ይለኝ ጀመር። ታሪኩ ይህንን ይመስል ነበር። እንግዲህ ይህች የመጨረሻዋ ታሪክ ለወንዶች እጅግ አስተማሪ ትመስለኛለች። በሽቶ፣ በአበባ፣ በቸኮሌት፣ በአሻንጉሊት በመሳሰሉት ስጦታዎች ሊፈታ የሚችልን ችግር ወደ ሌላ በመሄድ አታባብሱት። ራሳችሁን ጸጸት ላይ አትጣሉ። ታሪኩ ቆንጆ ነበር እንዳልኳችሁ፣ አዝናኝም ነው አስተማሪም ነው። በቀጣይ ደግሞ ከዚሁ መጽሐፍ ላይ ራሱን ባርቾንና ሌሎች ወጎችን ከልብ ወለዶቿ ጋር አቀላቅዬ ይዤላችሁ መመጣ ይሆናል። እስከዛው ግን በጣም ነው የምወዳችሁ። ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ ይሆንላችሁ።